ጊዜ ሴቶች ለራሳቸው ዋጋ የሚሰጡት ህብረተሰቡ በሰጣቸው ዋጋ ይለካል። ማለትም ለምሳሌ አሁን ህብረተሰቡ አንቺን ከወደደሽ፣ ቤተሰብ አንቺን ከሰማሽ፣ ፈልጊውን ነገር ካረገ፣ ከምንም በላይ ደግሞ ወንዶች አንቺ ቫልዩ ካደረጉሽ፣ ቫሊዴት ካደረጉሽ ለራስሽ ክብር ይሰማሻል። ከዛ ግን በሞመንት ያ ክብር ወይም ደግሞ ያ ቫሊዴሽን ሲወስድብሽ ለራስሽ ዋጋ ታጫለሽ። ለዚህም ነው ራስሽን የተለያዩ መጥፎ ጓደኞች ጋር የምትገጥሚው። ለዛ ነው ለራስሽ ምንም አይነት ክብር የሌለሽ። ለዛ ነው ብዙ ጊዜ ራሳችንን በጣም በመጥፎ መልኩ የምንመለከተው፣ ኢቭን ለራሳችን ክፉ ነገር የምንናገረው ማለት ነው። ሶ ይሄን ነገር አክቹሊ ታላቅ እህትሽ ተመልክታ በዛሬው ቪዲዮ ላይ በደንብ አድርጋ ትመክርሻለች። እንዴት አድርገሽ ነው ለራስሽ ዋጋ ለራስሽ ክብርን የምትሰጪው? ቅድም እንግዲህ እንደነገርኩሽ ዋጋሽን ወይም ደግሞ ክብርሽን ቫሊዴት የምታደርጊው ምን ያህል ህብረተሰቡ ተቀበለኝ ከሆነ ሃኒ that's not the right thing ያ እንደዛ አይደለም። ኢቭን ያ ዋጋ እንኳን አይደለም፣ በቃ ሰው የሰጠሽ ነገር ነው እንጂ ያ አንቺ አይደለም። በዛሬ ቪዲዮ ላይ ላወራበት የፈለኩት ነገር እንዴት አድርገን ነው ለራሳችን ክብር የምንሰጠው፣ ለራሳችን ዋጋ የምንሰጠው ነው። እሺ ሀላብ እንኳን ደህና መጣሽ። ምናልባት እንግዲህ እዚህ ቻናል ላይ አዲስ ከሆንሽ እንኳን ደህና መጣሽ። በዚህ ቻናል ላይ የምናወራው እንግዲህ ፌሚኒን ኤነርጂ፣ ፌሚኒን የሆኑ ቶኮችን፣ ለሴቶች ለእህቶች የሚጠቅሙ ምክሮችን ሼር ማድረግበት ቻናል ነው። ኤንድ ኦፍ ኮርስ ደግሞ ከዚህ አክቹሊ ሌላ ቻናል አለ ዋናው ማለት ነው which is ፐርሰናል ብራንዲንግ which is ይዲዲያ በሚባለው ስለ ሰልፍ ዲቨሎፕመንት ፕሮዳክቲቪቲ የማወራበት ቻናል አለ። በተኛው ትንሽ ለየት የሚያደርገው ስፔሲፊክሊ እህቶችን ነው የማወራው፣ አንቺን ማለት ነው። አንድ ጊዜ ደግሞ የምናወራቸው ቶፒኮች እኔ ታናሽ እህት ብትኖረኝና ማለት ጥያቄዎችን ወደ እኔ ይዛ ብትመጣ ላይክ እህቴ እዚህ ነገር ላይ ግራ ገባኝ፣ እንደዚህ ነገር ችግር አጋጠመኝ፣ እንደዚህ ነገር እንዴት ነው የሚደረገው ብትለኝ የመመክራትን ምክሮች ላንቺ መክሻለሁ ማለት ነው። ስለዚህ if this is something that you be interested, womanhood, sisterhood, relationship ከምንም በላይ ደግሞ ራስን መቻል፣ ኢንዲፔንደንት መሆን፣ የራሳችንን ዋጋ ማወቅ if this is something that you're interested in ወያድና መጠጩን ነገር ያዢ ሻይ ኮፊ እኔ I like to drink water okay ትንሽ ደግሞ ይሞቃል ዛሬ አየሩ I don't know why or ደግሞ ስናክ ሊሆን ይችላል just grab whatever እና let's chat እንዴት አድርገን ነው ለራሳችን ዋጋ የምንሰጠው። የመጀመሪያ መረዳት ያለብሽ ነገር ሴት እስከሆንሽ ድረስ የራስሽ ዋጋ አለሽ። and ይሄ ዋጋሽ ደግሞ በምንም በፍጹም ከምንም ነገር ጋር የምትደራደሩ ነገር ሊሆን አይገባም። ማለትም ማን ይሁን ምንድነው ከየት መጣ ገንዘብ አለው ደሃ ነው ምንድነው it doesn't matter የሄድሽበት ቦታ ሁሉ ዋጋሽ ተመሳሳይ መሆን አለበት። ማለትም ለምሳሌ አሁን አንዳንድ ጊዜ ውሃ ስንገዛ በደንብ አስተውልሽ ከሆነ ሱቅ አንድ ግማሽ ሊትር ውሃ ስትገዢ ስንት ነው? probably 20 ብር አይደለ? ያንኑ ተመሳሳይ ውሃ ደግሞ ካፌ ወይም ደግሞ ሬስቶራንት ስትገዢ 50 ብር 60 ብር ይገባል። ትላልቅ ሆቴሎች ደግሞ ስትገዢ 150 ብር ሊሆን ይችላል። and then maybe ኤርፖርት ስትገቢ ከዛም በላይ ሊሆን። ስለዚህ አይሽ ውሃ ስትመለከቺ በሚገኝበት ቦታ ዋጋው ይጨምራል፣ ዋጋውም ይቀንሳል። ግን አንቺ ውሃ አይደለሽም፣ አንቺ ሰው ነሽ። ስለዚህ ለራስሽ ያለሽ ዋጋና ለራስሽ ያለሽ ክብር የምትሄጂበት ቦታ ላይ ይቀንሳል ማለት አይደለም። ከቤተሰብሽ ጋር ስትሆኚና ከጓደኞችሽ ጋር ስትሆኚ ከሌሎች ሰዎች ጋር ስትገናኝና ስራ ቦታ ስትሄጂ ዋጋሽ ሊቀንስ ወይም ደግሞ ሊጨምር አይገባም። this is something ከድሮ ጀምሮ የማልደራደርበት ነገር probably main channel ላይ ደግሞ ደጋግሜ የምናገረው ነገር ማንንም ይሁን ማንንም I genuinely do not care ዋጋዬ ተመሳሳይ ነው። ስለዚህ ያ ማለት ከሰዎች ጋር ሳወራ ምንም አይነት ዲስሪስፔክት የማስተናግደው ነገር አይደለም። and ምናልባት ደግሞ ጓደኞቼም ከሆኑ ዲስሪስፔክት ለማድረግ የፈለጉት or ፋሚሊ ከሆነ እንደ አስፈላጊነቱ ሁሉም ሰው ከህይወቴ ተቆርጦ ይወጣል። ምክንያቱም ለራሴ ያለኝ ዋጋ ከማንንም ሰው ጋር መደራደርበት ነገር ስላልሆነ። ስለዚህ አንቺ ብትሆኚ ልክ እንዳልኩሽ በሄድሽበት ቦታ ሁሉ ራስሽን ማወቅ አለብሽ እና ምን ያህል ዋጋ አለኝ የሚለው ነገር መረዳት አለብሽ። think of it like this okay ለምሳሌ የውጭ ሀገር ሰዎች ሴሌብሪቲስ ስትመለከቺ ኔትወርዝ አላቸው አይደል? እገሌ ኔትወርዙ ስንት ነው? እገሌ ኔትወርዙ ስንት ነው? ኢቭን ውጭ ሀገር ላይ እንኳን እነዚህ ትላልቅ ሴሌብሪቲ የምንላቸውን ስንመለከት ሰዎች ትሪት የሚደረጉት ባላቸው ዋጋ መጠን ነው። ማለትም this case actually ካሽ ነው ነው። ስለዚህ እንበለና ያንቺ ዋጋ በገንዘብ ብንመትነው ስንት ሊሆን ይችላል? ናው እኔስ ስናገር ባለሽ አካውንትስ ባለሽ ገንዘብ ምናምን ነገር ሳይሆን አይምሮሽ ምን ያህል ወርዝ ያደርጋል፣ ልብሽ ምን ያህል ወርዝ ያደርጋል፣ አቴንሽንሽ ለራስሽና ለሌሎች ሰዎች የምትሰጪው ነገር ምን ያህል ወርዝ ያደርጋል፣ ምን ያህል ራስሽን ከሌላ ማንም ሰው የለም እኔን የሚመስል ሰው የለም ብለሽ ታስቢያለሽ። that's self worth እሺ ራስሽን በረም ባርገሽ ካወቅሽ በኋላ በመትሄጂበት ቦታ ሁሉ በፍጹም በዚህ ነገር አትደራደሪ። ራሷን የምታክ ሴት የትም ቦታ ብትሆን ምንም አይነት ዲስሪስፔክት ምንም አይነት የማይረቡ ነገሮችን አታስተናግድም። ዋይ ካለን እንዳልኩሽ
ዋጋዋን ስለምታውቅ። ስለዚህ the first thing ማድረግ ያለብሽ ነገር ዋጋሽ ምን ያህል ነው እሱን ወቂው and ከማንም ሰው ጋር አትደራደሪ። ሁለተኛ ለራስሽ የምትናገራቸውን ንግግሮች በደንብ አድርገሽ አቴንሽን ስጪ፣ ትኩረት ስጪበት። ምክንያቱም እኛ ሴቶች ለራሳችን ዋጋ መስጠት ስንጀምር ማለትም የማይረቡ ነገሮችን ቶለሬት አናደርግም አይደለም። ስለዚህ እዚህን ጊዜ ማን ምን አይነት ሰው አንቺን ወይም ደግሞ የአንቺን ኢነርጂ አክሰስ ማድረግ እንደሚችል የዛን ጊዜ ታያለሽ። ስለዚህ ያ ማለት የማይረቡ ጓደኞችን ከተመለከች ኢሚዲየትሊ ከህይወትሽ ቆርጠሽ ታወጫለሽ ወይም ደግሞ ካይንድ ኦፍ ኢቮልቭ ታደርጊያለሽ ነው። ድሮ እንደምትገኙ በየጊዜው አትገኝም። ድሮ እንደሚያወሩሽ አሁን ላይ ቃላቶች ትንሽ ተመጥነዋል። ድሮ እንደሚያውቁሽ ዘልዛላ አይደለሽም። ድሮ እንደሚያውቁሽ ራስሽን የጣልሽ አይነት ሴት አይደለሽም። ስለዚህ the more ራስሽን ቴክ ኬር ስታደርጊ ካይንድ ኦፍ ለነሱ አይመቻቸው then ለነሱ አልተመቻቸውም ማለት የዚህ ጊዜ ኖቲስ ያደርጋሉ። ምንድነው የተለወጠ ነገር አለ አትመችም፣ እንደ ድሮ አይደለሽም፣ ምንድነው እሱ ይሉሻል። and የዚህ ጊዜ actually ሰዎች ያንን ለውጥ አይወዱትም። ምክንያቱም የድሮ ማንነትሽን ነው የሚፈልጉት። people please ማድረግሽን ለነሱ በቃ አራምባና ቆቦ መሄድሽን ለነሱ ከራስሽ በላይ እነሱ ማስቀደምሽን ያንን ነው የሚፈልጉት። ሶ ያንን ፕሪቪሌጅ ከነሱ በምትወስጂበት ሰዓት ያንን ነገር አይወዱም። የዚህ ጊዜ ምን ይፈጠራል? ሰዎች actually ከህይወትሽ ይወጣሉ ነው። ሰዎች ከህይወትሽ በሚወጡበት ሰዓት ምን እንደሚፈጠር ልንገርሽ። አይምሮሽ ብዙ አይነት ድምጾችን ያስተናግዳል። ከነዚህ ድምጾች መካከል አንዱ እኛ ሰዎች አይወዱንም፣ እኛ አንላቨብል ነን፣ እኛ ማንም ሰው አይቀርበን፣ ይሲ ከህይወታችን ብዙ ሰው ጥሎን ይሄዳል። ብዙ አይነት ድምጾችን አይምሮሽ ያስተናግዳል። ለምን ታውቂያለሽ? ምክንያቱም አንፋሚሊየር የሆነ ነገር ነው። ከዚህ በፊት አይምሮሽ ወይም ደግሞ ከዚህ በፊት የነበረው ማንነትሽ ሰብኮንሽስሽ ይሄን ነገር አልለመደውም ነበረ። ብቻን መሆን፣ ራስን መለየት፣ ከነገሮች ቆጥቦ ራሳችንን መመልከት ይሄን ነገር አልለመደውም። and ያ ነገር ደግሞ በመፈጠሩ ዋጋ ያስከፈልሽ ነው። ያ የምትከፊው ዋጋ ሰዎች ከህይወትሽ ይወጡ ነው። ስለዚህ it gets lonely and አይምሮሽ ያንን ነገር ይጠላዋል። ስለዚህ እዚህን ጊዜ ኔጌቲቭ ንግግሮችን ማመንጨት ይጀምራል። ቅድም እንዳልኩሽ ድምጾች ማለት ነው። ስለዚህ እዚህን ጊዜ ለራስሽ መስታወት ላይ ሄደሽ ዋው እኔ እኮ ሰው አይወደኝም፣ ሰው እኮ ይጠላኛል፣ እንደዚህ አይነት አዲስ ባህሪ ስላመጣው ሰው አይቀርበኝም፣ ስለዚህ ያ ማለት ከዚህ በኋላ ማንም ሰው አጠገብ አይሆንም ማለት ነው፣ ስለዚህ ከዚህ በኋላ ብቻዬን ነው ወይ የምቀረው ማለት ነው። ብዙ አይነት ነገር አይምሮሽ ውስጥ ሊከሰት ይችላል። but honey that's just a process። እሺ ስለዚህ ለራስሽ የምትናገሪውን ድምጾች በደንብ አድርገሽ አስተውይ። instead of saying ከዚህ በኋላ ማንም ሰው አይቀርበኝም፣ ከዚህ በኋላ እነሱን የመሰለ ጓደኛ አላገኝም፣ ስለዚህ ያ ማለት ብቻዬን ልቀር እችላለሁ የሚል ድምጽ አይምሮሽ ውስጥ ከማስተናገድ ይልቅ say thank God ለምን የኔን ኢነርጂ፣ የኔን ማንነት፣ የኔን ለውጥ የማይወዱ ሰዎች ከህይወቴ ከወጡ then የኔን ለውጥ፣ የኔን አዲስ ማንነት አፕሪሺየት የሚያደርጉ ሰዎች ወደ ህይወቴ ይመጣሉ ማለት ነው። people that you deserve ወደ ህይወትሽ ይመጣሉ ማለት ነው። ስለዚህ don't feel bad ሰዎች actually ጥለው ሲሄዱ in reality እኔ አይደለም ሰዎች ከህይወቴ ሊወጡ ይቅርና እኔ ራሱ ቆርጬ አወጣቸዋለሁ። I make the process easier for them. You know what? Say less honey, I will cut you off. It's simple as that. ምክንያቱም ሰዎች ከኔ ጋር ሲሆኑ እኔ ምን አይነት ሰው እንደሆንኩ አውቃለሁ። ለሰዎች በጣም አዝናለሁ፣ ለሰዎች በጣም ብዙ ነገር አደርጋለሁ። መሄድ የሚገባኝን ጥግ ልሄድ ይችላል። ግን ብዙ ጊዜ ሰዎች ያንን ነገር they don't do the same and that's okay ነው ለመናገር። ግን ትንሽ ለኔ ሴንሲቲቭ የሚሆነው ምንድነው always constantly ያንን ነገር ሲፈልጉና ባውንደሪን እያለፉ ባውንደሪን እየረገጡ ሲመጡ ነው። የዚህን ጊዜ I'm sorry I cannot። ስለዚህ ልክ እንዳልኩሽ ቅድም I cut them off። so ለራስሽ የምትናገሪው ነገር በደንብ አድርገሽ መመልከት አለብሽ። no absolutely not ብቻሽን አትቀሪም። in fact maybe እድሜሽ 20 ቤት ውስጥ ከሆነ ቪዲዮ የምትመለከቸው honey አሁን ሲዝኑ ነው። እሺ ምክንያቱም ብቻሽን በሆንሽበት ቁጥር ራስሽን የምትገነቢበት፣ ራስሽን የምትለውጪበት፣ ለራስሽ ብዙ ነገሮች የምታስቢበት ይሄ ሲዝኑ ነው። ስለዚህ አትተኝበት። in fact take advantage of it። ሰው አጠገብሽ ቢኖር ኖሮ distracted ትሆኛለሽ ነው። በ30 ዓመትሽ ገና መንቃት አትፈልጊም። so it's a good thing and ከምንም በላይ ደግሞ ለራስሽ ኔጌቲቭ ንግግር ሳይሆን መናገር ያለብሽ ኮንስታንትሊ አፈርሜሽኖችን ተናገሪ። ማለትም እኔ I deserve ጥሩ የሆኑ ሰዎችን፣ I deserve good people in my life, I deserve caring friendship, I deserve loving relationship, I deserve እንደዚህ አይነት ሰዎችን ለራስሽ ሁል ጊዜ መልካም ንግግሮችን ተናገሪ whenever ያ ኔጌቲቭ አመለካከት ወደ አይምሮሽ ሲመጣ ማለት ነው። ሶስተኛ stop treating attention like it's affection። I know let me cook like affection እና attention ሁለቱ ይለያያል። attention ማለት ዛሬ ቆንጆ ከሆንሽ everybody አንቺን ያይሻል። okay everybody አንቺን ይፈልግሻል። everyone will be like oh my god she's my crush like I want her። ቆንጆ ከሆንሽ መስሪያ ቤት ውስጥ ብዙ አይነት attentionዎች ይመጡልሻል። but attention ሰጡሽ ማለት ዋጋ ይሰጡሻል ማለት አይደለም። this is where affectionን መለየት ያለብሽ። affection ማለት
እውነት ነው ይፈልጉሻል፣ ግን ከምንም በላይ ደግሞ ዋጋ ይሰጡሻል። ስለዚህ ያ ማለት አንድ ሰው የሚፈልግሽ ከሆነ አሁን ለምሳሌ ብዙ ጊዜ አሁን ኤግዛምፕል በወንዶች እንያዘው እና በጣም ቆንጆ ከሆነ ራስሽን የምትንከባከቢ ከሆነ ብዙ ወንዶች ይፈልጉሻል። ጥያቄው ግን ማን ነው የሚያገኝሽ ነው። at the end of the day አንቺን ሊያገኝ የሚገባው ለአንቺ ዋጋ የሚሰጥሽ ሰው መሆን አለበት። አንቺን አፕሪሺየት የሚያደርግሽ ሰው መሆን አለበት። አንቺን የሚወድሽ ሁልጊዜ ስለተቀባባሽ ሁልጊዜ ራሽን ቴክ ኬር ስላደረግሽ ብቻ አይደለም። ከዛ ውስጥ ያለውን የአንቺን ኮር ቫልዩ አውቆ ያንን አክሽን ነገር የሚያከብርና ከአንቺ ጋር ሁልጊዜ ለመሄድ ምንም ነገር ቢፈጠር ከአንቺ ጋር አብሮ ለመቆየት ያሰበ ወንድ መሆን አለበት። with this being said ማለት ነው I know ብዙዎቻችሁ ብዙ እህቶቼ like የማይሆን ሪሌሽንሺፕ ውስጥ ትገባላችሁ just because እገሌ ስለወደዳችሁ just because ቼስ ስላደረጋችሁ just because ብዙ ነገር ስላደረገላችሁ but in reality ያ ትክክል አይደለም። ምክንያቱም ያ ነገር ፌዝ ነው። ስለዚህ ሁልጊዜ attention ሰጡሽ ማለት ዋጋ ይሰጡሻል ማለት አይደለም። ስለዚህ መለየት አለብሽ። እሺ ጫጫታ ሲመጣ ጋጋታ ሲመጣ that's a good thing። ያ ማለት የሆነ ነገር እያደረግሽ ነው። ኦኬ ሰው የሚወደው ነገር እያደረግሽ ነው but ያ ማለት ግን ሁሉም ሰው ቫልዩ ይሰጥሻል ማለት አይደለም። in fact ውበትሽን አይቶ ቀላል መሆንሽን አይቶ ለራስሽ ክብር ስለሌለሽ or whatever እንደፈለገ ተጫውቶብሽ በኋላ ላይ ጥሎሽ የሚሄድ ሰው ማአት ነው። and I'm not talking about ይሄንን ስለ ሮማንቲክ ሪሌሽንሺፕ ብቻ አይደለም ፍሬንድሺፕ ላይም ቢሆን ኦኬ ብዙ ሰው ነው ገንዘባችን አትራክት አድርጎ ሊሆን ይችላል፣ ውበታችን አትራክት አድርጎ ሊሆን ይችላል። ማአት ነገር አለ። don't get fooled ኦኬ። አራተኛ you attract better when you think you deserve better። ይሄ ቃል ሁሉ ጊዜ ነው የምናገር። ምክንያቱም እኛ መልካም ነገሮችን ሪሲቭ የምናደርገው መልካም ነገሮች ወደ ህይወታችን የሚመጡት is because አይምሮአችን ራሱ ያ አይነት ሪሌሽንሺፕ እንደሚገባን ስናምን ብቻ ነው። አለበለዚያ በተለይ ይሄን ነገር ለሚታዩማ ብዙ ሰዎች ብቻቸውን መሆን ይፈራሉ right so ብቻቸውን መሆን ስለሚፈሩ ምን ያደርጋሉ? አጠገባቸው ያገኙት ሰው ጋር ዝም ብለው ሴትል ያደርጋሉ። ስለዚህ don't settle ለምን ካልን ዋጋ ያላት ሴት ኤግዛክትሊ ምን እንደምትፈልግ ታውቃለች። ከምንም በላይ ደግሞ ለራሷ ስታንዳርድ አላት። ስታንዳርድ ካላት ደግሞ ማንም ሰው ቢመጣበት ፍሬንድሺፕ ሊሆን ይችላል፣ ቦይፍሬንድ ሊሆን አስበው ሊሆን ይችላል። ሁልጊዜ ምንድነው ቼክ የምታደርገው ያን ስታንዳርድን ይሄ ሰው ሚት ያደርጋል ወይ ነው። ካላደረገ ሜቢ ቆንጆ ስለሆነ like 10 ስታንዳርዶች አሉት ከሶስቱን ካደረገ ግድ የለም። ምክንያቱም በጣም ከባድ ነው። አይቼዋለሁ like even ሁለቱን እንኳን ሚት የሚያደርግ ወንድ በዚህ ሰዓት ማግኘት ከባድ ነው። no that's not how it works። ምክንያቱም በደንብ አድርገሽ አስቢ። አንቺ ያንን ስታንዳርድ አወጣሽ ማለት በነገራችን ላይ ዲሉዥናል ሆነሽ አይደለም። ወደድሽም ጠላሽም ያንን ስታንዳርድ ሚት የሚያደርግ ሰው አለ። ግን ያ ሰው ወደ ህይወትሽ እስከሚመጣ ድረስ ምን ያህል ፔሸንት ነሽ፣ ምን ያህል መረጋጋት ትችላለሽ፣ ምን ያህል ራስሽን ሪሊ ካም ማድረግ ትችላለሽ ነው። ስለዚህ the more you believe ያ ነገር እንደሚገባሽ ላይ ሰርከምስታንስሽን አትመልከች። እውነት ነው ሜቢ አሁን ላይ ቪዲዮ ስትመለከች አልጋሽ ላይ ተኝተሽ ሊሆን ይችላል፣ ሁዲሽን አድርገሽ የመሳሰሉ ነገሮች ላይ እና ምናልባት የምታስቢው አይነት ሰዎች ደግሞ በጣም ጎበዝ አምቢሽስ የሆኑ ሰዎች ጓደኞች እንዲሆኑ ትፈልጊያለሽ። ግን ያ ማለት አሁን ከረንት ያለሽ ማንነት ያንን አይነት ፍሬንድሺፕ ሲካ ያደርግ ማለት አይደለም። ኦኒቲ ማድረግ ያለብሽ በመጀመሪያ አንቺ እንደዛ አይነት ፍሬንድሺፕን ዲዘርቭ የሚያደርግ ሰው በመጀመሪያ ሁኚ። ለዛ ነው ስለ ዋጋ እያወራን ያለ ነው። ለዛ ነው ስለ ሰልፍ ወርት እያወራን ያለ ነው። ስለዚህ ለራስሽ ያንን አይነት ዋጋ ስትሰጪ እንገስዋት ያ አይነት ፍሬንድሺፕ ወደ አንቺ አትራክትድ ሆኖ ይመጣል። I'm a firm believer ምክንያቱም እኔ እህትሽ ማለት ነው ለብዙ ጊዜ ብዙ ነገሮችን ቼስ ሳደርግ ነበር። ጓደኝነትን ቼስ ሳደርግ ነበረ፣ ቤተሰብነትን ቼስ ሳደርግ ነበረ፣ ሮማንቲክ ሪሌሽንሺፕ ቼስ ሳደርግ ነበር። in fact my last relationship the last one I literally chased him ለአንድ አመት ከ6 ወር so I'm a chaser. I used to be a chaser. ግን ያ ነገር እውነቱን ለመናገር ዋጋ አስከፈለኝ፣ በጣም ዋጋ አስከፈለኝ። ስለዚህ I learned that okay ስለዚህ እኔ ሴት ነኝ I'm a woman ስለዚህ woman ከሆንኩኝ ደግሞ ራሴ ላይ ኢንቨስት ማድረግ አለብኝ፣ ራሴ ላይ መስራት አለብኝ። ራሴ ላይ ከሰራው ደግሞ guess what like feminine energy ስትገቢ ማለትም ያ flow state ስትገቢ attracted ይሆናል ወደ አንቺ። ስለዚህ ለዛ ነው ብዙ ጊዜ ሴቶች like calm down like ራስሽን ጠብቂ፣ ራስሽን ቴክ ኬር አድርጊ፣ አእምሮሽን ቴክ ኬር አድርጊ፣ don't chase ግን attract እውነት ነው like attract አድርጊ። ግን attract የምታደርጊው እኔ መልካም ነገር I deserve so ይመጣል ነው፣ እንደዛ አይደለም። you have to become that person። ምክንያቱም እንበልና ለምሳሌ ቦይፍሬንድ የምትፈልጊ ከሆነ like you want him ጭንቅላት እንዲኖረው you want him emotional intelligence እንዲኖረው አይደለ like maybe ገንዘብ እንዲኖረው maybe ambition እንዲኖረው የመሳሰሉ ነገሮች ስታንዳርድ አለሽ እንበል then do you think like ambition ያለው ወንድ፣ ገንዘብ ያለው ወንድ፣ emotional intelligence ያለው ወንድ፣ እውቀት ያለው ወንድ do you think you would be attracted አሁን ያለሽበት ማንነት ላይ? absolutely not he wouldn't be attracted።
ስለዚህ ለዛ ነው እንደዚህ አይነት ወንዶችን ኢቭን አትራክት ማድረግ ከፈለግሽ you have to become the kind of person የአይነት ሪሌሽንሽፕን ዲዘርቭ የምታደርግ ሴት መሆን አለብሽ። and ያንን ሪሌሽንሽፕ ደግሞ ዲዘርቭ እንደምታደርጊ ማመን አለብሽ። that's how you do it. okay ስለዚህ that's what I mean like በመጀመሪያ believe ማድረግ አለብሽ። ይገባሻል፣ definitely ይገባሻልን ብቻ ደግሞ አይደለም ይመጣል ወደ ህይወትሽ። ስለዚህ become that person. so my love I hope እንግዲህ ዛሬ ያወራሁሽ ነገር በተለይ ደግሞ ለራስ ዋጋ መስጠት የሚለው ነገር በደንብ አድርገሽ እንደተረዳሽ ተስፋ አደርጋለሁ። but more importantly የምፈልገው ምንድነው መረዳትሽን ብቻ ሳይሆን ወደ ህይወትሽ አፕላይ ማድረግ አለብሽ። ኦኬ ህይወትሽ ላይ አፕላይ አድርገሽ ለውጥን ማየት አለብሽ። ስለዚህ ማንኛውም ሴት ለራሷ ዋጋ የሌላት ሴት እውነቱን ለመናገር በሁሉም ዘንድ በቃ ዲዛስተር ላይፍ ነው የሚኖራት። ምክንያቱም ምን እንደምትፈልግ አታውቅም። ስለዚህ ያንንም ትሞክራለች፣ ሉዝ ታደርጋለች፣ ያንንም ትሞክራለች፣ ሉዝ ታደርጋለች እና at the end of the day exhausted ትሆንና like ልቧ አመለካከቷ ራሱ በመጥፎ ነገር ይለወጣል። ስለዚህ that's why ረጋ ብሎ ራሳችን ላይ መስራት አለብን። ኦኬ so I hope you like this video። በሚቀጥለው ደግሞ በምን አይነት ወሬ or ደግሞ even ምን አይነት ነገር ላውራሽ let me know in the comment section if you like this of course ደግሞ let me know ኮሜንቶች እንዳላረባል። ኦኬ so ያ በሚቀጥለው በተለያየ ስቶሪስ ከምንገናኝ ድረስ have fun እንዳልኩሽ ራስሽ ላይ ስሪ። I'll be watching. okay I'll be watching. They ain't for me. Is empty, can't find my keys, but they've got yachts the size of seas.